ተመልካቾቻችን አሁን የምንገኘው ጃን ሜዳ ነው። የተለያዩ ታቦታት ማደሪያቸውን የሚያደርጉት በዚህ ቦታ ነው። እኛም ደግሞ እንግዲህ ከታዳሚዎች መካከል ዞር ዞር እያለን የተለያዩ ሴቶችን እናነጋግራለን። አብራችን ቆዩ። ከባሉ በፊት ማለት ነው የተለያዩ ማለት ፊኛዎችን ቤተክርስቲያን የሚያስደስታትን ነገር በማድረግ ለሊት ተነስተን አስፋልት እናጥባለን። ክብር ለክርስቶስ ይሁን። ከዛ በተረፈ ደግሞ ይሄንን የሚያምር ቲሸርት እናሰራለን። የተለያዩ ቲሸርቶች በየአመቱ ማለት ነው የተለያየ ነገር እናሰራለን። በፍቅር እንዲናሳልፋለን። በአብዛኛው የበዓል ዝግጅቶች ሴቶች ላይ ይበረታል። ቤት ከማዘጋጀት ጀምሮ የባህላዊ ልብሶችን ማዘጋጀት፣ የተለያዩ ነገሮች ቤት ውስጥ የሚበሉ ነገሮችን ማዘጋጀት ከበዓል በፊት የሚደረጉ ዝግጅቶች ናቸው እና ጥምቀት በዓል ልዩ በዓል ነው። ቅድመ ዝግጅት አልባሳቶች አሉ። በዓላችን ነው። ቤት ውስጥ ደግሞ ሴቶች ጠላ መጥመቅ አለ፣ ዳቦ መድፋት አለ፣ ጎረቤት መጥራት አለ። ከበዓሉ በፊት አንዱ ለቀን ቀደም ብሎ የእስልምና እምነት ተከታዮች ወንድሞቻችን አካባቢን በማጽዳት ሲያግዙ ነበርና በጣም ደስ የሚል በዓል፣ የአንድነት የፍቅር ደስ የሚል በዓል ነው። አለባበስ አለ፣ ጭፈራ አለ፣ ብዙ አይነት ነገር አለ። ሴቶች የሚያሳዩት ባህላቸውን ይዘው የበዓሉ ቀን ደግሞ ሁሉንም ሰው የሚያካትትና የሚያዝናና የተለያዩ ባህላዊ ልብሶች የሚታዩበት፣ በርካታ ጨዋታዎች የሚታዩበት፣ እምነቱ የሚከበርበትና በጣም በርካታ ነገሮችን የምናሳልፍበት የኢትዮጵያውያን ትልቅ ቅርስ የሆነ በዓል ነው ብዬ ነው የማስበው። ያው ሴቶች አምረውና ደምቀው የሚታዩበት ነው። በጣም ደስ ይላል። ደስ በሚል ሁኔታ እየተከበረ ነው ዘንድሮ። ማለት ብሔረሰቦች፣ ሴቶች፣ ወንዶችም በመከባበርና በመተሳሰብ በጣም ደስ በሚል ሁኔታ እየተከበረ ነው። ሁሌ የአገር ልብስ ቢለበስ በበዓል ቀን ደስ ይለኛል። በጣም ነው የምወደው ነው የማገር ልብስና ብዙ ተደጋጋሚ ልብሶች አሰርተናል። እኛ ሁሌም ነው የምናሰራው እንደዚህ አይነት ነገር። ሎሚ ተወዷል አሉ። በግራም ነው የሚሸጠው እንደ ወርቅ የለም። እስካሁን አላገኘንም፣ አልተወረወረብንም። ወርዋሪም የለም፣ የሚወረውርም የለም እስካሁን። ሎሚ አልቀረም። ቁልፍ፣ የመኪና ቁልፍ ፕሪማ ተወርሯል። በሎሚ ሲመታ ፈረጨቀ፣ የበሰበሰ ነበር። ከዛን አጋጣሚ አብሮኝ ያለው ልጅ ከኔም አልፎ እሱ ላይ እንትናና እሱ ደግሞ ሌላ ነገር መስሎት በጣም ሊሮጥ የሚገርምሽ ነገር ሎሚ ቀረ ዘንድሮ። ፕሪም እንኳን አላየሁም እና እኔ እንደውም ስልክ የሚወረውር ነው የምጠብቀው አሁን ማለት ነው። ሎሚ ድሮ ቀረ፣ ጥንቅሽ ምናምን ድሮ ቀረ፣ ሸት ሁሉ የለም። ለመላ ኢትዮጵያውያን የአንድነት ምልክት ነው። ሁሉም ሰው የሚያከብረው የሚናፍቀው በዓል ነው። የእምነቱ ተከታዮች ብቻ ሳይሆኑ መላው የኢትዮጵያ ሕዝብ በርካታ ሰው የሚጠብቀው በዓል ነው። ከዛ ባሻገር ደግሞ በርካታ ቱሪስቶች መጥተው ለመጎብኘት የሚታደሙበት በዓል ነው። ሙስሊም ክርስቲያን ሳይል በፍቅር በአንድነት በሰላም እንድንኖር ሴቶች የጎላ ድርሻ አለን። ሴት ልጅ በበዓል ብቻ ሳይሆን በሁሉም ነገር የአንድነት ምልክት ናት። ሁሉንም ማሰባሰብ፣ ሁሉንም አንድ ማድረግ የምትችል በሀገር የምትመሰል ይሄ ከዚህ ነው ሳይባል አንድ ላይ የሚከበርበት በዓል ስለሆነ ይሄንን ነገር ማጠናከር የሚችሉት ሴቶች ናቸው ብዬ አስባለሁ። ከቤተሰብ ይጀምራል። ከኛ ከሴቶች፣ ከወጣቶች፣ ከእናቶች ይጀምራል። ሰላምን፣ ፍቅርን፣ መተሳሰብን የሚያስተምርበት ነው። የሰላሙም ተምሳሌት የምትሆነው ሴት ናት ብዬ ነው የማስበው። ከእናቶች ወጣቶችን በመምከር ከልብሳችን ጀምሮ ከምናደርገው ልብሳችን የተለያየ ቢሆንም ውስጣችን አንድ መሆን እንዳለበት፣ ያው የተለያየ ልብስ የምናደርገው ባህላችን ለማስተዋወቅ ነው። ውስጣችን ግን አንድ እንዲሆን ሴቶቹ ቢያስተምሩ ደስ ይላል። ጥምቀት በዓል ላይ እንደሚታየው በተባበሩ በቃ መተሳሰኑ አለባበሳችን እንደምናመሳስለው ሁሉ በቃ ለሀገራችን ሰላም፣ ፍቅር ሁሉ ሴት በቤቷ ውስጥ ልጆቿን፣ ባሏን፣ ቤተሰቦቿን ብትመክር ትልቅ ለውጥ ይመጣል ብዬ ነው የማስበው። እኔ ልጆቼን እመክራለሁ።
ሴቶች አንድነታችንን ለማጠናከር ወጣቶቻችንን መምከር በዓልን፣ እሴትን፣ ሃይማኖተኝነትን፣ ታላቅ ማክበርን፣ እናትን ማክበርን፣ አባትን ማክበርን፣ አገርን መውደድን የአባቶቻችንን ደግሞ አሪያ መከተልን ኢትዮጵያዊ ባህልነትን ሳይለቁ አገራቸውን ወደው ሰላማዊ ሀገርና ልማታዊ ሀገር እንዲያስቀጥሉ እመኛለሁ። ለመላው የአገራችን ሕዝብ እንኳን ለጥምቀት በዓል አደረሳችሁ። እንደዛሬው ለዓመቱ ያድርሰን ለዓመቱ ያድርሰን ለዓመቱ ያድርሰን እግዚአብሔር። እንግዶቼ ጥሬን አክብራችሁ ስለመጣችሁ ከልብ አመሰግናለሁ። እንኳን አደረሳችሁ። እንኳን አደረሰን። ጥምቀትን የምታከብሩት ያው በጋራ ነው እና እንዴት ነው የምታከብሩት? እንግዲህ ከቅድመ ዝግጅቱ ጀምሮ የሴቶች ተሳትፎ ትልቅ ነው። እስኪ ከርሶ ልጀምር። በዓሉ የእምነት በዓል በመሆኑ እንደ ሌሎች በዓላት ብዙ ጊዜ በቤት ውስጥ ስራ ሴቶች አይጠመዱም። ከቤተ ክርስቲያን ጋር የተያያዙ ስራዎች ቤት ውስጥ ቀለል ያለ ነገር ነው የሚዘጋጀው። ከዛ በኋላ ማንኛውም ሴት ማንኛውም የቤተሰብ አባል ሁሉ የእምነት የዘር ልዩነት እንኳን ሳይኖር በጥምቀቱ አከባበር ያው ታቦታቱ ከመንበራቸው ተነስተው ወጥተው ወደ ጥምቀተ ባህር ሄደው ስለሚከበር በዛ ጉዞ ላይ ሁሉም ኢትዮጵያዊ ተገኝቶ ያከብራል። ቅድመ ዝግጅቱ ምን ይመስላል? በዓሉን በሰላማዊ መንገድ በደመቀ መንገድ ለማክበር የምታደርጉት ዝግጅት ምን ይመስላል? ዲኮሬሽን በመስራት የተለያየ ቦታዎችን በማስዋብ በየቤተ ክርስቲያን ውስጥ ላለው መንገዶች ላይ ጥርጊያ መንገድ እየሰጡ በወቅቱ ታቦት በሚያልፍበት ጊዜ ወንዶች ምንጣፍ እየዘረጉና የታቦቶችን እያሳለፉ እኛ ከበስተኋላ ደግሞ አዛውንቶቹ እንዳይገፉ ቦታ ቦታ እያስያዝን ትልልቅ ሰዎችን እንዳይገፉ እያደረግን ወደ ኋላ የሚባሉትን ማሳለፍና አንዳንድ ነገር የሚያስፈልጉትን እየተነጋገርን እየተደማመጥን የምናደርገው ዝግጅት ነው። የጥምቀት በዓል በኢትዮጵያ አይደለም በመላው ዓለም ከፍተኛ በዓል ነው። እኛም ባለን በአካባቢያችን ገና ጥምቀት ከመድረሱ እንደውም ልደት ሲደርስ ቀጣዩ የሚወራው ሀሳቡ ሁሉ ነገሩ ስለ ጥምቀት ነው። ያው በሃይማኖታዊም በባህላዊም በሃይማኖታዊ ደረጃ ስናየው ዩኒፎርም ምን ለብሳቸው አልባሳቶች ቀድሞ ይታጠባሉ። እርስ በርስ መዝሙር ይጠናል። አንዳንድ ስርዓቶች በሙሉ እናስተካክላለን። ዙሪያችን ካሉ አድባራት ጋር ደብዳቤ እንጻጻፋለን። በጋራ በዓላቶቹን ለማክበር እነዚህ እናደርጋለን። በባህላዊው ደግሞ ስንመጣ ገንዘብ ቀድሞ ነው የሚሰበሰበው። ገንዘብ ከተሰበሰበ በኋላ ምን እንስራ፣ ነዳያን ሊበሉ ይችላሉ። ማን ያጽዳ፣ ከሰፈር ከአካባቢ ከበራችን ከእያንዳንዳችን በር ጀምሮ ጽዳቱ ይካሄዳል። መብራቶች ይተከላሉ። በቃ እንደውም ሁሌ ጥምቀት በሆነ እስከሚያስብል ድረስ አካባቢያችን በጣም ነው የሚጸዳው። በአካባቢያችን ባሉ ማህበራት ጋር እንወያያለን። በፍቅር በመተሳሰብ በመደማመጥ ምንም አይነት ልዩነት ሳይኖረን ይሄ የከሌ ነው ይሄ የከሌ ነው ሳይባል ምንም አይነት አድሉ በሌለበት በፍቅር በሰላም ቀድመን እንዘጋጃለን። የበዓሉ ዕለት ደግሞ ልክ ታቦታቱ ከመንበረ ክብራቸው ተነስተው እስከ ጥምቀተ ባሕር እስኪደርሱ ድረስ አዛውንቶች እንዳይገፉ፣ ህፃናቶች እንዳይረጋገጡ ማንኛውንም ሁኔታዎች በመነጋገር ከመነሻ ቦታችን እስከ መድረሻ ዛጋ ያለው ህብረትና ያለው ፍቅር ያለው መተሳሰብ ደግሞ ቀድሞ የተሰራ ነገር ስለሆነ በአይንሽ ነው የምትግባቢው። ቀጣዩ ደስ የሚል የአንድነት ደስ የሚል የህብረት በዓል። ሴቶቹ ደግሞ ከዚህ በበለጠ ከፍተኛ ኃላፊነት አለባቸው። ቅድም እንዳልኩሽ በሃይማኖታዊው ስርዓት ላይ ያንዳንዱ ነገር የሚቆጣጠሩት እነሱ ናቸው። ጽዳቱን በተመለከተ ስርዓቶቹ ያለውንም ነገር ከሌሎች ወንድሞቻችን ጋር በጋራ በመሆን የካህናት አባቶቻችን ልብስ የታቦታቱ የሚለብሱት የቆሸሹ ነገሮች ካሉ ያ ሁሉ የኛ ኃላፊነት ነው። ሁሉ ነገር ሰብስበን አጽድተን አዘጋጅተን እናስቀምጣለን። የራሳችንንም እንደዚሁ። ከዛ ደግሞ ወደ ባህላዊ ስንመጣ ቤት ያለንን ነገር ሽር ብለን ጸጉራችንን ተሰርተን
ለከረሜላ ለምናምን የሚሰጠንን እሷን ይዘን በጣም ደስ ይላል። በጥምቀት በዓል ቀን እንግዲህ የወንዶች ሚና ብዙ ጊዜ ጎልቶ ይታያል። ከዋዜማው ጀምሮ መብራቶችን በመስቀል አካባቢዎችን በማጽዳት በበዓሉም ቀን ምንጣፍ በማንጠፍ የተለያዩ ስራዎችን እየሰሩ ወጣት ወንዶችንም ሆነ ሌሎች ትልቅ ወንዶችን እናያለን። ግን ከጀርባ ሴቶች በጣም ብዙ ስራዎችን ይሰራሉ ከቅድመ ዝግጅቱ ጀምሮ። ግን የሴቶች ሚና ብዙ ጊዜ ጎልቶ አይታይም። ለምንድን ነው? ይሄ በጥምቀት ብቻም ሳይሆን በአፍሪካም ደረጃ ብዙ ጊዜ ሴቶች ከማጀት ያለፈ ነገር ወጣ ብሎ በአደባባይ አይገለጥም። ይሄ የባህል ተጽዕኖ ምንም በሃይማኖቱ ደረጃ ላይ ለሴቶች ምንም አይነት ይሄ የበታች የማድረግ ነገር የለም። ባህሉ ግን ያመጣው ባህሉ የኛ ማህበረሰብ ብዙ ያልተማረ ነው፣ ያላወቀ ነው። ሴት ልጅ አሁን ነው ሴት ልጅን ማስተማር አገር ማስተማር ነው የሚባለው ነገር እየጎላ ይመጣ። ስለዚህ ያ ባለመሆኑ ምክንያት ትልቅ አስተዋጽኦ ከትልቅ ሰው ከአንድ ወንድ ተምሮ ትልቅ ደረጃ ሲደርስ ከዛ ጀርባ ያለችው ሴት እንደሆነች እወቁ ይላሉ እንደውም ትልልቅ ጸሐፊያንም ሲናገሩና ብዙ ጊዜ የኛ ድርሻ እንደተከደነ ነው። እንደውም አሁን በዶክተር አብይ 50% በሚባል ደረጃ ነው ትልልቅ ስልጣን ላይ ሴቶች ተቀምጠው ያየ ነው። በፊት የነበረው ነገር ትንሽ እንትን የነበረ ነውና እቴጌ ጣይቱን ብናይ ትልቅ ዋጋ የከፈሉ ሴት ሆነው ጦር ያዘመቱ ጀግና ናቸው። እኚህ ሴት ናቸው። ምንም የተለየ ነገር ኖሯቸው አይደለም። ስለዚህ እንደዚህ ጎልቶ የሚያወጣው ቀደምትነት የኛን ቅድሚያነት የሚሰጥ ማህበረሰብ አሁንም መፈጠር መቻል አለበት። ራሳችንንም ማጉላት የኛም ድርሻ ነው። ባለን ነገር ላይ ሰርተን ውጤታማ ከሆነን ይቀበልሻል ማህበረሰቡ ውጤቱን አይቶ። እዚህ ያለ መማራችን ውጤት ነው እንጂ ብዙ እናቶቻችን ወደ ኋላ ስናይ ቀጤማ ሸጠው ሽንኩርት ሸጠው ብዙ ዋጋ ከፍለው ልጆቻቸው በዓለም አቀፍ እንዲታወቁ ያደረጉት እናቶች ናቸው። የአባቶች ሚና ባይዘነጋም ትልቁን ዋጋ ግን የሚከፍሉት እናቶች ናቸው። ይሄን ነገር ያነሳሁት በጋራ እና የምትሰሯቸው ግን ብዙ ጊዜ ጥምቀት ላይ የምንመለከታቸው ወይንም ሌላው ማህበረሰብ የሚመለከተው ነገር ነውና ወንዶችን ነው የምናየው። ግን እንዲህ ወደ ኋላ ከወንዶች በስተጀርባ ደግሞ ሆነን ስናይ ከቅድመ ዝግጅቱ ጀምሮ ባህላዊም ሆነ ሃይማኖታዊ ነገሩን የሚጨርሱት እስከ በዓሉ ቀን ድረስ ሴቶች ናቸው። ለዛ ነውና በዓሉ ላይ ብዙ ጊዜ ለነሱ ሚናቸው ጎልቶ ስለማይታይ ነው ይሄን ነገር ማንሳት የፈለኩት። ሴቶቹ ባዘጋጁት መንገድ ላይ ነው ወንዶቹ እያለፉ ያሉት። ለምሳሌ ሰብለን ቦስ ሰንበት ትምህርት ቤታችንን የምትመራ ልጅ ናት። ሁሉም የሚደረገው እንቅስቃሴ በእሷ አመራር ስር ነው ያለው። የመጀመሪያዋ አመራር እሷ ናት። ያ እዛ ጋር የምታዩ በሰንበት ትምህርት ቤቱ የሚሰራው ነገር ሁሉ የእሷን አመራር በእሷ አመራር ስር አልፏል። ስራው ተግባር ላይ ሲውል የሚታየው ወንዶቹ ላይ ስለሆነ ነው ብዬ ነው የማስበው። ወንዶቹ በተለያየ በዲኮሬሽን በተለያየ ነገር ቢያስውቡም ከበስተኋላ ሆነን ካህናቶች የሚመገቡት ምግብ፣ አልባሳቱ የሚለብሰው፣ ቃል ኪዳኑ ታቦት የሚያርፈው ምንጣፍ ታጥቦ ምን ብሎ የሚያዘጋጁት እኛው ሴቶች ነን። በዓሉ በሚከበርበት ቦታ እንግዲህ የተለያዩ የብሔር ብሔረሰብ ጭፈራዎች አሉ። ወጣቶች የሚጫወቷቸው ጨዋታዎች አሉ። አርሞኒካ አለ። እንግዲህ እስኪ እናንተ ባሳለፋችሁበት ጊዜ እንግዲህ ከሃይማኖት ጋር ነው ብዙ ጊዜ እናንተ የምትገናኙት፣ ግን ቢሆንም በምን እንትን ላይ ነው እናንተ የምትሳተፉት? በመዝሙሩ? አዎ፣ እኔ በራሴ በመዝሙሩ ነው የምሳተፈው። በመብራት በማስተባበር ሌሎችንም ከፖሊስ አካላት ጋራ ከጸጥታውን በተመለከተ ህብረቱ ላይ ዋና እንትኖችን ከወጣት እስከ ህጻናት ያለው አገልግሎት ሰላማዊ ሆኖ ወጥተው እንዲገቡ እነዛ ላይ እንሳተፋለን። ያው
ባህላዊ አካባቢ ላይ የለውበት። እኔ ስለ ታቦት ስራ አለብኝ፣ እኛም እንዳንቺ ስራ አለብን። እኔ ስለ ታቦት ስራ አለብኝ፣ እኛም እንዳንቺ ስራ አለብን። ስራ አለብን፣ ስራ አለብን ከስላሴ ተልኮብን፣ ከመቤቴ ተልኮብን፣ ከሚካኤል ተልኮብን። እኔ ስለ ታቦት ስራ አለብን፣ እኛም እንዳንቺ ስራ አለብን። እንዲህ የተባለ አመሰግናለሁ በጣም። በትክክል ታቦታቱ ከመንበሩ ተነስቶ ዞሮ እስከሚገባ እስከ 3 ቀን ይቆያል ሚካኤል። 3 ቀን ለሚቆይበት ጊዜ በቀደምትነት ማለት ከሁሉም በቀደምትነት የማስተባበሩ የማየቱም የመምራቱም ያሉትን ችግሮች እያስተካከሉ በሰላማዊና በጥሩ በሚያምር ሁኔታ ተቀነባብሮ ወደ ቤት ውስጥ ከሚገባ ድረስ ያለውን ነገር የመምራቱ ኃላፊነት ስላለ ብዙ ጊዜ እዛ ላይ ነው እንትን ምለው። ሌላው ወደ ጭፈራው ሳይሆን ሰንበት ትምህርት ቤቱ ብዙውን ጊዜ ወደ ጽዳቱና ወጣቱን አስተባብሎ መዝሙር አንዳንድ ነገሮችን ነው እንጂ በብዛት ወደዛ ተኩሬ አላውቅም። በልጅነቴ እያለሁ ያው ጥምቀት በዓል ያለ ነው። በልጅነት ያልጨፈረ የለም። እውነት ነው። በማንኛውም ነገር ላይ ተሳትፌ ነበር። ጥምቀትን እስቲ ከሌሎች በዓሎች ለየት የሚያደርገው ነገር ምንድን ነው? አንደኛ በአደባባይ የሚከበር በዓል ነው። ሁለተኛ ሁለት ገጽ ያለው ነው። ሃይማኖታዊም ባህላዊም የያዘ ነው። ከዛ በተጨማሪ ደግሞ ምንም ልዩነት የሌለበት የጾታ፣ የፖለቲካ ልዩነት፣ የእድሜ ገደብማ የሌለበት ነው። ሁሉም ሰው በአደባባይ በጋራ በህብረት በዓሉን የሚያከብርበት በመሆኑ ጥምቀትን ለየት ያደርገዋል። ሁሉም ሰው በጋራ በመሆን በአንድነት በአደባባይ ወጥቶ የምናከብረው በዓል። በክልል ከተሞችን ብትሄጂ ጥምቀት ላይ ምንም አይነት ኮሽ የሚል ነገር የለም። እከሌ የማን ዘር ነው፣ እከሌ የማን ጎሳ ነው የሚል ጥያቄ የለው። ዋናው ዓላማው ጥምቀት በዓል እንዴት በሰላም ተከብሮ ይውላል የሚል ነው። እንደውም ከዚህም ከኛም ከእምነቱ ተቋም ውጪ ያሉ ሙስሊሞች ራሱ ዛሬ ራሱ እያነበብኩ ነበረ። ጎንደር ላይ ገብተው ራሳቸው ናቸው ቤተክርስቲያኑን ያጸዱት። ያን ያክል ድረስ ነው የኛ አንድነት የኛ ህብረት። ስለዚህ የአንድነትን በዓል ነው። ወጥተሽ በአደባባይ ስትመለከቺ ራሱ የራያ ባህል የሚጨፍራል፣ ትግርኛ የሚጨፍራል፣ ጉራጊኛ፣ ወላይትኛ ማንም ከማንም ጋር ምንም ነገር የለው። ከሁሉም የየራሱን እየጨፈረ በጋራ ደግሞ እግዚአብሔርን እያመሰገነ የየራሱን መዝሙር እያወጣ መሄድ ደግሞ አለ። እዚህ ይሄ ነው በጣም ለየት የሚያደርገው ጥምቀትን። ሌሎቹ በዓላት በየቤታችን የምናከብራቸው ነው። ለሴቶች የነጻነት በዓል ነው። እንደውም በገጠሪቷ ኢትዮጵያ ለጥምቀት ተብሎ በቀጠሮ ነው ግንኙነት የሚደረገው በሀገራችን። ከበዓላት ሁሉ በጣም ትልቁ ሁሉንም የሚያካትት በዓል ነው። ለሴት ልጅ ጥምቀት ምንም አይነት ኃላፊነት የሰዓት ቁጥጥር እንኳን የለውም። በቃ ወጥተሽ እንደ ልብሽ ሆነሽ 3 ቀኑን የነጻነት ቀናችን ነው ለጃና ደስ የሚል ነው። በጣም ደስ ይላል። ልዩነታችን ውበታችን መሆኑን የምናይበት በዓል። ሁሉም እንደየአካባቢው ይጨፍራል፣ ይዘምራል፣ ይለብሳል፣ ያምራል፣ ይወጣል። ግን ስንወጣ አንድ ነን፣ እዛ ቦታ ላይ አንድ ነን። ስለዚህ ልዩነታችን ውበታችን ሆኖ አንድነታችን ደግሞ አንድ ያደርገናል ማለት ነው። በየበዓሉ ደግሞ አንድ ያደርገናል። ሁላችንም ይወጣ ነው ለጥምቀት በዓል ስለሆነ ማለት ነው። ሀገራዊ ሴትም አለ። ያው ከቱሪዝም መስህብ አንጻር ራሱ ከፍተኛ ገቢ ነው የሚያስመጣው የጥምቀት በዓል። እንግዲህ ጥምቀት ከሴቶች ጋር ጥብቅ የሆነ ቁርኝት ነው ያለውና ብዙ ጊዜ ሴቶች አምረው ደምቀው የሚታዩበት ነው። አለባበሳቸው፣ የጸጉር ስታይላቸው፣ እስካሁን ስናነሳቸው የነበሩት ነገሮች በሙሉ በጣም በተለየ ሁኔታ የምናየው የጥምቀት በዓል ቀን ነው። አለባበሱ፣ የጸጉር ስታይሉ እስኪ ምን ይመስላል? እስኪ ምንድን የታዘባችሁት ነገር? የባህል ልብሶቻችን፣ ሹሩባዎቻቸው፣ የተለያዩ ነገሮች በሌላ ባዘቦቱ ቀን ስታያቸው እንደተፈለገው አይነት ሆነው ነው የሚመጡት። ግን በጥምቀት ሰዓት በትክክል ኢትዮጵያዊነትን የሚያላብስ
ሹሩባ አሰራር አለ። ኢትዮጵያዊነትን የሚያላብስ የባህል ልብስ አለ። ወንዶች ከላይ ቲሸርት ቢለብሱ ወጣቶቹ ራሳቸው አሁን ከስር ነጭ ሱሪ ይለብሳሉ። እንደውም ድሮ አባቶች የሚለብሱት ተነፋነፍ ሱሪ አሁን ፋሽን ሆኖ መጥቶ እዚህ ጋር ሰፋ ይላል፣ እታች ጠበቅ ይላል። አሁን በብዛት እሱ እየተለበሰ ነው። ስለዚህ የራሳችን የኢትዮጵያዊነት መገለጫችን የሆነው አለባበስ ራሱ እየመጣ ጥምቀት ላይ ይታያል። ተመልካቾቻችን የድርብ ጀግና ፕሮግራማችንን ነው እየተከታተላችሁት የምትገኙት። ልዩ የጥምቀት ፕሮግራማችን ነው። መልካም በዓል። ጥምቀት ለሴቶች የትዳር አጋራቸውን የሚያገኙበት ድል ይፈጥራል። ቀደም ባሉት ጊዜያትም ያው ሎሚ በመወርወር ፍቅርን ብዙ ጊዜ የሚገላለጹበት በዓልም ጭምር ነው። እንግዲህ ብዙ ሰዎች እንግዲህ በትዳር ተሳስረዋል፣ ቤተሰብም መስርተዋል። አሁንስ ያለው ሁኔታ ምን ይመስላል? በገጠሪቱ ኢትዮጵያ አሁንም ቢሆን ሴት ልጆች አካባቢያቸው ላይ ትምህርት ቤት ካለ እዛ ሄዳሉ፣ ከዛ ወደ ቤት ይመለሳሉ፣ ቤት ውስጥ እንትን ይላሉ። እንደዚህ ወጥተው እንትን ማለት ግንኙነት የላቸውም እና የጥምቀት በዓል በዛ መልኩ የቷነች ቆንጆ ብሎ ለመምረጫው አማራጭ ነው። ምክንያቱም ሁሉም ስለሚወጣ እዚህም ከተማ ብዙ ልጆች ጥምቀት ላይ ተገናኘን ሲሉ ያው በቢሮ በተለያየ ኃላፊነት ስትገናኝ ያወራሉ እና ከተማም ላይ ስቲል አለ። የሆነ ውሃ ይጠማሻል ወይ የሆነ ነገር ትፈልጊያለሽ፣ የዛን ሰዓት ላይ ወይ ተባበሩሻል ምናምን፣ ከዛ እንዴት ተገናኛችሁ ምናምን ስቲል ለዚህ ለበቃን ብሎ በኋላ ላይ ሲያወሩ ትሰሚያለሽ። ከተማም ላይ ያቺ የሎሚዋ ጉዳይ ዘመኗን እንኳን ቀይራ ምንድን ነው አፕል ምናምን እየተባለ እንደ ቀልድም ይቀልዳል እና ግን ከተማው ላይ እንዳለ ያው ጓደኞች ሲያወሩ ትሰሚያለሽ። ጥምቀት በጣም ወሳኝ ነው። ያው በጥምቀት እንገናኝ ቀጠሮ ትይዥ ነው። አሁን ግን ፊት ለፊት ነጻነት ያለው ጊዜ ነው። ቴክኖሎጂ በተራቀቀበት ዘመን የስልክ ቁጥር መስጠት ብቻ ነው፣ ሎሚ መወርወር የለም። ስለዚህ ጥምቀትን መጠበቅ አይጠበቅም። መሆን ቀጠሮ ማስያዝ የለም። እንግዲህ የጥምቀት በዓል ሃይማኖታዊ በዓል ከመሆኑ ባሻገር ባህላዊ ሴቱ የጎላ ነው። አንድነትን፣ ፍቅርን፣ ሰላምን የምናጠናክርበት ዘር፣ ሃይማኖት፣ ብሔር የማይለይበት በዓል ነውና ይህን አንድነታችንን የሚያጠናክሩ ጠቃሚ የሆኑ እሴቶች አሉን። ይህን ጠብቆ ለማቆየት የሴቶችስ ሚና ምን መሆን አለበት? ሴት ልጅ ሀገር ማለት ናት። ሴት ልጅ እናት ናት። ሴት ልጅ እህት ናት፣ ሚስት ናት፣ ሁሉ ነገር ውስጥ የምትገባ ናት። ስለዚህ እኛ ሴቶች ደግሞ ለምንወልዳቸው ልጆች ኢትዮጵያዊነትን ሀገር ጥጓ እስከምን ድረስ እንደሆነ እንዴት ከሌሎች ጋር መኖር እንደሚቻል በቃ ቤቷን ጥሩ አድርጋ ካስተዳደረች ያቺ ሴት እየሰፋ ነው የሚሄደው፣ ወደ ማህበረሰቡ ይሄዳል፣ ከዛ ወደ ሀገር የሚባለው ደረጃ ላይ ይደርሳል። ስለዚህ ልጆቿን ከማስተማር ለባለቤቷ ከመንገር እሱን ከማስተማር ከዛሬው ባለፈ የነገዋን ኢትዮጵያን አሻግሮ እንዲያይ ከማድረግ አንጻር ትልቁ ሚና የሴቶች። አሁን ካለንበት ነባራዊ ሁኔታ ስንመለከት ያው ሰላም ማጣት እንዳለ ሆኖ አንድነታችንን ካጠናከርን ደግሞ ይሄን ሰላም በእጃችን ያለው ሰላም እና ይሄ በዓል ደግሞ አንድነትን የሚያጠናክር በዓል ስለሆነ ሴቶች እዚህ ላይ የሚጫወቱት ሚና ትልቅ ነው ብዬ አስባለሁ። ብዙ የሚያስተምረን ነገር አለ። የጥምቀት በዓል የምናየው ነገር አንድነታችን፣ ፍቅራችን፣ መተሳሰባችን፣ መተሳሰራችን አሁን እናንተም በጋራ እናንተ ተሰብስባችሁ ይህን አረጋውያንን ስትደግፉ ያለውን ነገር ስታደርጉ ሃይማኖትን መርጣችሁ አይደለም፣ ብሔርን መርጣችሁ አይደለም፣ ዘርን መርጣችሁ አይደለም፣ ግን አብረን በጋራ ተከባብረን ተሳስበን የምናከብረው በዓል ስለሆነ ብዙ ጊዜ ለሰላማችን ጥሩ ነው ብዬ ስላሰብኩኝ ነው ይሄን ነገርና የሴቶች ሚና ደግሞ የጎላ ነው ብዬ ስላሰብኩኝ ነው ይሄን ነገር ያነሳው። እዛ ጥምቀት ላይ የሚታየውን ፍቅር ዘወትር እንዲሆን ሁልጊዜም እንዲሆን ከዛ ከበዓሉ በኋላ በቃ ተብሎ መበተን እንደሌለበት
እዚህ ላይ ሴቶች መስራት አለባቸው ብዬ አምናለሁ። እናቶች እዚህ ላይ በደንብ ሊሰሩበት ይገባል። ለውጥ ከራስ ነው የሚጀምረው። ስለዚህ ያን ለዛ ሰላም እኔ ተጠቃሚ ከሆንኩኝ በነገርሽ ላይ ሰላም ባይኖር እኮ ታቦት ማክበር አይደለም ከቤታችንም አንወጣም ነበር። ስለዚህ ያ ሰላም በእጃችን ነው። ያንን ሰላም ደግሞ ዳር ለማድረስ ለልጆቻችን፣ ለጎረቤቶቻችን፣ ለወንድም ለእህቶቻችን ትምህርት መስጠት ያስፈልጋል። የአስተሳሰብ ለውጥ ማምጣት ያስፈልጋል። ለዚህ ደግሞ ትልቁ ሚና ሴቶች ናቸው። ምክንያቱም ምን የሚባል ተረት አለ፣ እንደውም ሴት የላከው ሞት አይፈራም ይባላል። ወደ ፈለግነው አቅጣጫ መምራት እንደምንችል ይሄ እንግዲህ በተፈጥሮ የተሰጠን ጸጋ ነው። ያንን በበጎነት ከተረጎምና ከተጠቀምንበት ለማህበረሰቡ እጃችን ላይ ያለው ነገር የተሻለ ነገር ለማድረግ ምንም የሚገደን ነገር የለም። ያንን ለማድረግን ቁርጠኝነት ያስፈልጋል። መድከም ከላይ እስኪወርድ ድረስ ይሄ የከሌ ኃላፊነት ነው ይሄ የከሌ ነው የሚል ነገር መሆን የለበት። ብዙ ጊዜ አሁን የሰላም አምባሳደሮች አሉ በተለያየ ሀገር ከተሞች ይሄዱ ያለቀሱ ሁላ ወጣቶችን የሚለምኑት። ምክንያቱም ማንም ሰው በእናቱ የሚጨክን ሰው የለም። ስለዚህ ሴት ልጅ እናትም እህትም ሀገርም ስለሆነች ያንን ጸጋዋን ተጠቅማ ለምን ይሄ ይሆናል ይሄን ብናደርግ እኮ ይሄ የተሻለ ነገር ይመጣልናል፣ ቆም ብለን እናስብ፣ ይሄ የምንሄድበት አካሄድ አግባብ አይደለም ብላ ከተነሳች ብዙ ተከታይ ታፈራለች፣ ተደማጭነትም አለ። ያንን ነገር ግን አውጥቶ የመጠቀሙ ጉዳይ ነው። ስለዚህ ሴቶች በዚህ ባለን ጸጋ ላይ ወጣት እህቶቼም የምለው ነገር ምንድነው ከጎናችን ካለው ከምንሰራበት ከምናገለግልበት አካባቢ አንስቶ ድረስ ማድረስ እንችላለን። እዚህ ትልቁ ማንም እጅ ላይ የሌለ እኛ እጅ ላይ ያለ ነው። ከተጠቀምንበት ውጤታማ መሆን እንችላለን። ማንም በምርጫ የተወለደ የለም ከምንም ብሔር። ሁሉም በቤተ ክርስቲያናችን የአዳምና የሔዋን የእናታችን ልጅ ነው። ስለዚህ ያ ሰው ተመርጦ ከዚህኛው ቢሆን ይሻለኛል ተብሎ አልመደበም። አንድነታችን ላይ እና ሁላችንም ብንሰራ ሴቶች ጥምቀት በዓል ሲከበር ቢያደርጓቸው ጥሩ ነው፣ በጎ ናቸው፣ ይበልጥ አንድነታችንን ሰላማችንን ያጠናክርልናል ብላችሁ የምታነሷቸው ነገሮች አሉ ወይ? ወይስ ደግሞ ባይደረጉ ሴቶች ደግሞ በዚህ በዓል ወቅት እንደዚህ አይነት ነገሮችን ባያከናውኑ ብላችሁ የምታነሷቸው ላይ ለተመልካቾቻችን መልእክትም ስለሚሆን እስኪ ባህላችንን ሃይማኖታችንን የማስተዋወቅ ኃላፊነት አለብን። ያንን ማድረግ አለብን። በተለይ ትንሽ አሁን ወጣት ሴቶች ላይ አላቅም ስልጣኔ የሚሆን ምንም ከባህል ካለባበሳችን ውጪ ቤተ ክርስቲያናችን ከምትፈቅደው ስርዓት ውጪ በዛ በበዓሉ ላይ ባይደረግ ባይሆን። ምክንያቱም አንደኛ ባህላዊ እሴት አለው፣ ሁለተኛ ደግሞ ሃይማኖታዊ በዓል ነው። ስለዚህ እኛ አክብረነው ስርዓቱን ስንጠብቅ ነው ሌላውም ወደኛ እንትን ማለት የሚችለው። ስለዚህ እንደዛ አይነት አንዳንድ ወጣ ያሉ ነገሮችን እንደው ከግዴለሽነት ሊሆን ብቻ ከምንድን ነው ልለው በማልችለው ሁኔታ የሚታዩ አልፎ አልፎ አንዳንድ ቦታ እንደገና ሌላ ምንድነው ይሄ አለመግባባትን የሚያነሱ ሰዎች ዝም ብለው ጸባጫሪ የሚሆኑ ሰዎች እንደሱ አይነት ሰዎች እምነታችንም አይፈቅድም፣ በባህላችንም የፍቅር በዓል እንጂ የጸብና የሌላ አመለካከት መግለጫ ቦታ ስላይደለ ከዛ ነገር ቢቆጠቡ። ሴቶች እንደዚህ አይነት ነገሮችን ቢያደርጉ ወይንም ደግሞ እንደዚህ አይነት ነገሮችን ባያደርጉ የተሻለ ነው። ይሄ ከሃይማኖታችን አይፈቅድም፣ ይሄ ባህላችን አይፈቅድም፣ እንደዚህ አይነት ነገሮችን ብናደርግ ባህላችን ልናስተዋውቅ እንችላለን፣ እንደዚህ አይነት ነገሮች ደግሞ ጥሩ ናቸው፣ እነዚህ ነገሮች ደግሞ መጥፎ ናቸው ብለሽ እስኪ የምታነሳቸው ነገር ማድረግ አለባቸው ብዬ የማስበው አንደኛ ይሄ ስብስብ በጣም ትልቅ ስብስብ ነው፣ የማይገኝ ነው። ያለንን ነገር በማስጠበቅ አሁን እጃችን ላይ ያለውን ጥሩ እሴት የምንላቸው ነገር ሃይማኖታዊም ባህላዊውንም የሆነ ነገር ማስጠበቅ፣ የምናደርጋቸውን ነገሮች ለጥምቀት ብቻ ባይሆን ሌላም ጊዜ በሆነ ጊዜ እየተገናኘን እስኪ ምን አለ ከአካባቢያችን
ጀምረን ምን መስራት አለብን የሚሉ ነገሮች አስተሳሰብ ለውጦች ላይ እየተገናኙ ያንን ነገር ቢያደርጉ የስሜት ሳይሆን ከስሜት በዘለለ አስበን አቅደን የለውጡ አካል እንድንሆን ይህን ነገር ብናደርግ ጥሩ ነው እላለሁ። ባናደርግ ብዬ ደግሞ የማስበው ከሃይማኖት አንፃር ያው ሁሉም ሰው ይፈልገዋል። ጥምቀት በዓል ላይ በጣም ልዩ ደስ የሚል ስሜት አለው። እንኳን የእምነቱ አባል የሆነው የእምነቱ አባል ያልሆኑትም ከተለያየ ዓለም አቀፍ ሀገር የሚመጡት ያንን የተለያየ ነገር ግን ለአንድ ዓላማ የወጣውን ሰው ለማየት ነው። የተለያዩ ሰዎች ወጥተው ባህሉን ሲያከብሩ የራሳቸውን ባህላዊ አልባሳት ለብሰው ነው የሚወጡት እንጂ ይሄ ከውጪ የመጣውን በባህል ወረርሽኝ የመጣውን ማንም ሰው አድርጎ አይወጣም። አሁን እኛ በእኛ እድሜ ያሉ ወጣት ነን፣ በጣም አውቀናል፣ ቴክኖሎጂው ገብቶናል የምንል ነው ከሃይማኖቱም ከባህላችንም የወጣ ነው። ስለዚህ ይሄ ባይደረግ ለቀጣይነት ያለው ነገር አስበን ደግሞ ብንሰራ በሀገራችን በርካታ ዘመናት ከዘለቁ ጠቃሚ እሴቶቻችን መካከል የጥምቀት በዓል እንግዲህ አንዱ ነው ብለናል። የቱሪስት መስህብም ነው። አንድነትን፣ ፍቅርን፣ እርስ በርስ መፈቃቀርንም የምናይበት በዓል ነው። ይህ ደግሞ ሰላምን ከማስፈን አኳያ በጎ ሚናም አለው። እንግዲህ እስካሁን ስናወራቸው ከነበሩት ነገሮች መካከል ነው እያነሳው ያለሁት። ከዚህ አንጻር የሴቶች ይህን የመሰለውን የጋራ የሆነ ጠቃሚ እሴት ለትውልድ ከትውልድ ትውልድ ለማስተላለፍ ከሴቶች ምን ይጠበቃል? ከራስ ነው የሚጀምረው። ምን ጥሩ ነገር አለ፣ ጥሩ ያልሆነውን ነገር ደግሞ እንዴት ነው ማስቀረት ያለብን የሚለውን ነገር ከባህላችን ያለውን ነገር እንወስዳለን። ያንን ለልጆቻችን በማስተማር ይጀምራል። ከቤት ውስጥ መስራት እንጀምራለን። ከዛ ወጣ ሲል ደግሞ አብሮኝ በስራ በተለያየ ኃላፊነት ላይ ለሚኖሩ ጓደኞቼ ያለንን መልካም ገጽታ ሴትነታችንን ተጠቅመን ትምህርት መስጠት መቻል አለብን። ትምህርት እንሰጣለን፣ እንወያያለን፣ እናሳድጋለን። አንድነቱን፣ ህብረቱን፣ ፍቅሩን ቅድም ያነሳናቸውን ብዙ ሴቶች ቢያደርጉት ውጤታማ የምንሆንበትን ነገር ዙሪያችንን ከዛ ያ ሰርክል ያ ምን ይሆነ እየሰፋ መንደር ይሆናል። ከዛ ወደ ቀበሌ፣ ከዛ ወደ ሀገር ክልል ደረጃ ላይ መድረስ እንችላለን። እዚህ ያንን ብናደርግ ውጤታማ እንሆናለን ብዬ አስባለሁ። ባህላዊ ሴቱንም እምነቱን እንደጠበቀ እንዲቆይ ያለው ኃላፊነት ማስተማር ነው። ከማስተማርም አልፎ በተግባር ማሳየት ነው። አሁን አንዳንድ ጊዜ የፈጠራቸው ነገሮች ምን አሉ? እና ጥምቀት እንሂድ ነይ ጥምቀት እንሂድ ሲባል ልጆች እኔ ቴሌቪዥን ያለው እኔ ፊልም ያለው የሚል ነገር አለ። እናቶች ነን ሄደን ያን እዛ ያለውን ስርዓት ማወቅ ማየት አለብህ ብለን ይዘን መውጣት ያለብን ልጆቻችን የእናትነት ድርሻችንን መወጣት። ከእናትነት ድርሻችን ስንወጣ ሁሉም እናት የእናትነት ድርሻውን ከተወጣ ከዛ ሁሉም ያው እያወቀ እየተሻለ እየተማረ ይሄዳል ማለት ነው። ግን መጀመሪያ ከመሰረቱ ቤትሽ ውስጥ ስለ ቤተ ክርስቲያንሽ፣ ስለ ባህልሽ፣ ስለ አገርሽ ማትነግሪው ልጅ መጨረሻ ላይ ወቅ ብትዩ አስቸጋሪ ነው። ስለዚህ ከቤት እናቶች ናቸው መጀመሪያ ያለባቸው። ለወደፊት እድገታቸው ጥሩ ልጆችና ጥሩ እውቀት ይዘው ይነሳል እና ከአካባቢሽ ከራስሽ መጀመር አለ። ማንኛውም የእምነት ተቋም ያለው ሰው በእምነት ተቋሙ ልጆቹን ማስተማር አለበት። ስነ ምግባር አብሶ ሰው ማክበር፣ ልጆችንም ያንቺን አካባቢ ያንቺን ሁኔታ ያንቺን ስነ ምግባር ይዞ የሚሄደው ልጅ ደግሞ በዛ ታንጾ ካደገ የወደፊት አላማውና ትልቅ ደረጃ ይደርሳል። ለክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ጥሪና ክብራችሁ ጊዜያችሁን መስዋዕት አድርጋችሁ ስቱዲዮ ድረስ ስለመጣችሁ ከልብ አመሰግናለሁ። በድጋሚ እንኳን አደረሳችሁ እላለሁ። ተመልካቾቻችን የዛሬው የድርብ ጀግና ልዩ የበዓል ዝግጅታችን የተከታተላችሁትን ይመስል ነበረ። በድጋሚ ለክርስትና እምነት ተከታዮች በሙሉ እንኳን ለጥምቀት በዓል በሰላም አደረሳችሁ እንላለን። ሳምንት በሌላ ፕሮግራም በሌላ እንግዳ እጠብቃችኋለሁ። እስከ ሳምንት ሰላም።